ጋይስ እዩ ብሩክ ብላ አልሳካላት ሲል አሁን አማራጭ ያደረገችው ወደ ቢኒ መመለስ ነው። እና እዩ ተብዬዋ ማለት ነው ሁሌ ቢኒ ሳይቀር የብሩክን ስም እያነሳችሁ ነው። እና እንደ ሀሳብ እዩ ይቅርታ ብጠይቀው ብሩኬ ምን ይመስላችኋል? ስምህን ስላጠፋው በጣም ይቅርታ፣ ከዚህ በኋላ ስምን አልጠራ። ስሙን መጥራቷ ብቻ ሳይሆን ስምህን አላጠፋም፣ በቃ በጥሩ ነገር አነሳለሁ፣ መጥራቷ እኮ ችግር የለውም ብላ ይቅርታ ጠይቄሽ እዩ ማለት ነው። አንቺ የልጅሽ አባት ጋር እየሸቀልሽ ከትናንት ወዲያ ሌላ ዛሬ ሌላ እና ልጆቹ ማለት ነው በቃ ሆን ብላ ነው እዩ ሁሉ ነገር የምታደርገው። እኛን እንደሚያናድድ ስለምታውቅ ስለ ብሩክ ስለ ልጁ ታወራለች እና ስለ ዲኤንኤ ምናምን ያወራሉና እዩ ማለት ነው ሆን ብላ ነው እንደዚህ ያደረገች ያለችው። እኛን እንደሚያናድድ ስለምታውቅ ነው ስለ ብሩክና ስለ ሀይሚ የምታወራውና አትናደዱላት ማለት ነው። ግን ስሙን ስላጠፋች ይቅርታ መጠየቅ አለባት። ራሷ አምና ይቅርታ ዋሽቻለሁ፣ ከዚህ በኋላ አጠገቡ አልደርስም ብላ መጠየቅ አለባት። ብሩኬ ራሱ ስሙን ማጥራት ይፈልጋል። እንደዚህ ስሙን አጥፍታው እንድትቀር አይፈልግም። እና እንደ ሀሳብ ምን ትላላችሁ? መታ ይቅርታ ጠይቀው ይቅርታ ጠይቀው መታ ሳይሆን በቃ እዛው በራሷ ቻናል በቃ እንደዚህ ነው ብላ እውነቱን ትናገር። የምሬ ነው። እነዚህ ልጆች እኮ እየቀለዱ ነው። ማንም ሰው እንደዛ አይነት አንድ ቀን ፋይል ይዞብኛል፣ አንድ ቀን ፋይል ይዘሽብኛል፣ ከዛ ደግሞ አንድ ቀን ቢኒ ጋር፣ አንድ ቀን ወደ ብሩክ፣ አንድ ቀን አብረው ትሆናለች፣ ፈልጋለሁ ትላለች፣ አንድ ቀን አልፈልግም። አንቺ ብሩክን እንደዛ ስትለምኝ የነበርሽ ሰው የእውነት ቢኒ ሳትፈልጊው ቀርተሽ አይደለም ሲጀመር ማለት ነው፣ ለድራማ ብላችሁ ነው። እና የሰው ስም ግን ማጥፋትሽ ያናድዳል የምር። ሶ ይቅርታ ጠይቀው መታ በአካል ምናምን ሳይሆን በቃ እዛው በራሷ ቻናል እውነቱን አውጥታ ይቅርታውን ጠይቃ ከዛ የራሳችሁን አሪፍ ካፕል ቪዲዮ ብትሰሩ እኛ በደንብ ነው የምናይላችሁ። ሌላ ሀይሚና ሙሽዬ ኦ ማይ ጋድ እናትና ልጅ ነው የሚመስሉት የምር። እና በትናንትናው ፍራንክ ፈታ ዘና ብላችኋል። እኔ ፈታ ነው ያረገኝ። በተለይ ብሩኬ ምንድነው ሻምፖ ነው ምንድነው አንስቶ አናቱ ላይ ሲነሳንሰው በቃ በሳቅ ነው የሞትኩትና ተመችቶናል ፍራንኩ። ግን ሀይሚ እንትን በይ ተጠንቀቂ። ብሩኬ ከባድ በቀል እንደሚያዘጋጅልሽ ምንም ጥያቄ የለውም። ምክንያቱም አንቺ እንደዚህ አርበትብተሽማ ዝም ብሎ አይፈታሽም እንዴ። ብሩኬ እንደዛ ስታርበተብተው አምሽታ በምሽት ብሩኬ ዝም ሌላት? ኧረ ዝም አይልም፣ አይፈታሽም ሀቢብቴ። እና ሀይሚዬ ተጠንቀቂ ማለት ነው። ዛሬ ትልቅ የሆነ በቀል አንቺን ደግሞ ወይ ከሙሽዬ ጋር ወይ ደግሞ ከሚፍታ ጋር ሆነው ፍራንክ ሊያረጉሽ ይችላሉ። ሞት ይርሳይ። ሚፍታ ሚስቱን አሳየኮ ጋይስ። አቤት ወንዶች እኮ ምን አይነት ተንከሲስ ፍጡር እንደሆናችሁ። አየር እንዳይያዝባችሁ ትፈልጋላችሁ። አየር እንዳይያዝባችሁ እኔ ሲንግል መሆን ነው የምፈልገው። እየቆሰቆሱ ከካሜራ ጀርባ እኮ እንደፈለጉ እየሆኑ ነው ሲንግል መሆን ነው የምፈልገው የሚሉትና ጥሩ ነው እንኳን አሳየህን። ማን እንደሆነ እንግዲህ በድብቅ የቀረጸው አይታወቅም። እንደውም እርስ በርስ እየተጣሉ ነበር። ዋናው ነገር ማየታችን ነው። ቆንጆ ቸከስ ነው የጠበስከው የምር ቆንጆዬ ናት፣ ቀይ ናት ምናምን፣ ግን ባህሪ ያላት አትመስልም። እንዲህ ምን ነው አንቺ ተነጫነሽ ገና ከመንጣትሽ? ተረጋጊ ውዴ ተረጋጊ። እንኳን እንደዚህ እንዴ አቁንጣራ ምን ሆነሽ ነው እንደዚህ ቂን የሚያረግሽ? ተረጋጊ፣ ፉን አትበይ ማለት ነውና ዩቲዩብ ላይ ደግሞ እንኳን እንደዚህ ቂን ብለሽ መተሽ ተረጋግተሽ መተሽ ራሱ መወደድ ከባድ ነውና ተረጋጊ ሀቢብቴ። በጣም እንትን አፈላሽ። ምን ነው የኔ ፊት ምንድነው አልሽ? እንዲታይብሽ አልፈለግሽም ነው? ሌላ ባላለሽ አናቅም። እንግዲህ የምናውቀው ጉዳይ የለም። ሌላ የተደበቀ ታሪክ ሲኖራቸው ነው ሰዎች ራሳቸው የሚደብቁት። ምክንያቱም በውሸት ማንነት ስለሚቀርቡ ትክክለኛው ማንነታቸው እንዲታወቅባቸው አይፈልጉም። ብቻ ያማለያ ማለት ነው። ያማለያ ዋናው ማሳየት ነው። ሌላ ደግሞ ብሩኬ ሀይሜን እንግዲህ ከማን ጋር ሆኖ እንደሚበቀላት አናቅም። ወይ ከሙሽዬ ጋር ይበቀላታል ወይ ደግሞ ከሌላ ሰው ጋር ሊበቀላት ይችላል። ብቻ ሀይሚ እንግዲህ ብሩኬን ፍራንክ አድርገው ነበረ። ትንሽ አንቀጥቅጠዋለች፣ አርበት ብተዋለች። እንደ ብሩኬ አይነት ወንድ አይገኝም እያልኳችሁ ግን ያቃል ምናምን ብላችሁ ነበረ። የትናንትናውን ግን የሚያውቅ አይመስለኝም። ግን ጥርጣሬ አለባቸው። ጥርጣሬማ አለ። ምክንያቱም ቪዲዮ ስለሚሰሩ በቃ ቪዲዮ ይኖራል ብሎ ነው የሚያስብ። እንደዚህ ያልተለመደ ባህሪ ሲታይ ምናምን በቃ ካሜራ እንዳለ ይጠረጥራል። ግን በቃ ቪዲዮ ስለለመዱት ተመካክረውም ሊሰሩ ይችላሉ። እና ተመካክረው ካልሆነ እኮ የሁሉ የፍራንክ ቪዲዮ እንዴ አንድ ቀን ሪሉ እውነቱ ሊወጣባቸው ይችላል። ወይ ደግሞ የሆነ ካሜራ ላይ የሚፖስት ነገር ሊሰሩ ይችላሉ። እና
እንግዲህ ሊያቅም ላያቅም ይችላል እንግዲህ አይታወቅም። ግን ባያቅም ትናንት አያቅም ብዬ ነው የማስበው። ምክንያቱም ይህ እንትኑን ላይ የምንድነው የሚረጭ ነገር ነው ብቻ ላይ ይረጨውና እሱን ሲነሳንሰው በቃ እንደማያቅ ነው እየገባኝ ለማስተባበል ማለት ነው። እና ትናንት አያቅም ግን የሆነ ጥርጣሬ አለ በውስጡ የጠረጠረ ይመስላል እንጂ የሚያውቅ አይመስለኝም። የትናንት ነው ቪዲዮ ላይ ግን አብዛኛውን ተመካክረው ነው የሚሰሩ። ብዙ ዩቲዩበሮች እንደዛ ናቸው። መቼና ሀይሚ ብቻ ብዙዎቹ እንደዛ እየተመካከሩ ነው የሚሰሩት። በተለይ እንደዚህ መጥፎ ድብድብ የሚደባደቡ የሚቧቀሱ ሰዎች የእውነት እየተደባደቡ አይደለም። አንዳንድ ሰዎች በጣም ነው የምታስቁኝ የምታስገርሙኝ። ዩቲዩበር ተጣለ፣ ዩቲዩበር ተፋታ ከሚስቱ ብላችሁ የምታለቅሱ የምትሉ እነሱ ለራሳቸው ብር ብለው ነው። ሲቀጥል ደግሞ ዩቲዩብ ላይ የምታዩት አንዳንድ ካፕሎች በተለይ አሁን ሰሞኑን ማና ማን መሰላችሁ? ስሟ ጠፋኝ። ከቸሩ ጋር የምትሰራው ልጅ ማነው ስሟ? ብቻ አላቅም፣ ስሟ ጠፋችብኝና ከባሏ ጋር የሚሰሩት የሰሞኑ ቪዲዮ እስማ ትዳር ጠለው ሰው እንዴት ነው በቁማር ተጋብቶ እንደዛ የምትደባደቡት? አሁን የነሱ ድራማ ነው፣ ግን ለእኛ ይምሰል እንደዚህ ይደባደባሉ ምናምን እና ጥሩ አይደለም። እንደዚህ አይነት ቪዲዮ አይታችሁ ራሳችሁን ተስፋ እንዳታስቆርጡ። እነዚህ የራሳቸውን ህይወት እየኖሩ ልጃቸውን እየወለዱ እነሱ ግን ህይወታቸው ላይ ብዙ ጸብ እንዳለ ምናምን ያሳዩናል። አዎ አለ፣ ሪሉ አለ። ግን ደግሞ ሳይጣላ የሚኖር ሰው የለም። ይህን አይታችሁ ትዳር ልትፈሩ ወይ ምናምን እንዴ ባለ ምን ያኔ እንደዛ የሚወዳት ባሏ አሁን እንደዚህ እየደበደባት ነው ምናምን ልትሉ ትችላላችሁ። አንድ ነገር መረዳት ያለባችሁ ሁሉም ሰው ፍቅረኛሞች እንደነበረው አይሆንም። ትዳር ውስጥ ሲገባ ሌላ ሰው ነው፣ ትዳር ውስጥ ሳይገባ ሌላ ነው። በቃ ትዳር ውስጥ ስትገቡ ሌላ ብዙ መጣላት፣ መጨቃጨቅ፣ አለመግባባቶች ይኖራሉ። ግን ደግሞ ትታረቃላችሁ። መቻቻል የሚባል ነገር ያስፈልጋል እንጂ ፍቅረኛሞች እንደነበራችሁ ቅመሜ፣ ህይወቴ፣ አለሜ፣ ስስቴ፣ ማሬ፣ ስኳሬ፣ ጣፋጭ የለም። ይሄ ነገር በከፊል ነው ሊኖር የሚችለው። ይኖራል ግን ይህን ያክል እንደመጀመሪያው አይደለም። እና እንደዛ እንዳትጠብቁ። ትዳር ውስጥ ጸብ አለ፣ ግን ደግሞ ሁሉም ቦታ ደግሞ ጸብ ነው ወይም መጥፎ ነገር ብቻ ነው ያለው፣ ድብድብ ነው ያለው፣ ሁሌ መጣላት ነው ያለ ብላችሁ ደግሞ እንዳታስቡና ሁሉ ሰው ካሜራው ውጭ የሚያወጣውን ተመካክሮ ለካሜራ የሚመጥነውን እንጂ ካሜራ ላይ የማይወጣ ለካሜራ የማይመጥን ነገር አያወጡም። እና አብዛኛውን እንዳልኳችሁ ነው ተመካክረው ነው የሚሰሩት አብዛኛውን እንጂ ተመካክረው ባይሰሩ አንድ ቀን የሆነ ነገር ያመጣል። እና ግን ደግሞ ያው ካሜራው ላይ እዚህ ጋር ቪዲዮ ላይ እንደምረዳው እኔ እንደሚሰሩት አይነት ሰዎች ይመስሉኛል። ሀይሚና ብሩክ ከካሜራ ጀርባ ሌላ ማንነት ያላቸው አይመስለኝም። እንደውም ከካሜራ ጀርባ እዚህ ጋር እንደሚያወሩት አይደሉም። ጸጥ ያሉ ሰዎች ናቸው፣ ጸጥ ያሉ ምናምን እና እንግዲህ እኛ የምናውቀው ጉዳይ የለም። ከካሜራ ጀርባ ሌላ ነገር ይኑር አይኑር አናውቅም። ግን አብዛኛውን እውነት ነው፣ ትክክል ናችሁ። ተመካክረው ነው የሚሰሩት። አብዛኛው ተመካክረው ነው። ይሄ ምንም ጥያቄ የሌለው ነገር ነው። እና በዩቲዩበሮች አታለቃቅሱ፣ አትነፈራረቁ። ግን ደግሞ ተመካክረው ቢሆንም ብሩኬ በጣም ጎበዝ ነው። በቃ ከሀይሚ ጋር ብቻ መስራቱ ራሱ በጣም ሊያስደንቀው ይገባል። እንደዚህ ቆንጆ ነው፣ ብዙ ሴቶች ይፈልጉታል። ግን እሱ ከብዙ ሴቶች ጋር መምጣትን አልመረጠም። ከሀይሚ ጋር ብቻ ነው